ራችሁ አላቅም ማርያምን በጣም ነው ደስ ያለኝ ለሃይሚ ለምን መሰላችሁ ሴት ልጅ ብዙ ጊዜ ትጎዳለች ሴት ልጅ ብዙ ጊዜ በውስጧ ሁሌም ስመኘው የነበረው ነገር ነው ሁሌም በቃ ማርያምን ነው ብላችሁ እኔ እንጃ እኔ እግዚአብሔርን ነው ብላችሁ ለሃይሚ እኔ በጣም ደስ ብሎኛል በጣም ከሚገባው በላይ ማለት ነው ቤተሰብና ሃይሚ ጎበዝ ነች 2 አመት ሙሉ በቃ ውስጧ ፍቅሯን ታግሳ ጠብቃ አሁን ዛሬ ከብሩኬ ይሄ ቃላት መውጣቱ መቤቴን ነው የምላችሁ እግዚአብሔር እንደ ዛሬ ደስ ብሎኛል ለምን መሰላችሁ እስከ ዛሬ ላይ ፍቅረኛሞች አሉ እኔ ብዙ ጊዜ ለፍልፍ ያለው ፍቅረኛሞች አይደሉም ማንኛውም ጓደኛ እንደሚያደርገው ነው የሚያደርጉት እናንተ በውስጥ ብሏታል ምናምን ያላችሁ ብዙ ጊዜ ተሰድቡኝ ትናገሩ ነበር ግን አልነበሩም ፍቅረኛሞች ግን ዛሬ እውነታው ወጣ እንግዲህ አያችሁ አይደል እግዚአብሔር ይመስገን እኔ በጣም ደስ ብሎኛል አንደኛ ከማንንም እከካም አፍ ሃይሚዬ ከዚህ በኋላ ብሩኬ እንደሚያፈቅራት ነግሯታል እግዚአብሔር ይመስገን ለማንኛውም ቤተሰብ ማርያምን ይሄን ቪዲዮ ሁላችሁ በደንብ አድርጋችሁ ላይክ ሼር ሰብስክራይብ አድርጉ እሺ በቃ ዛሬ የደስታ ቀን ነው በቃ እኔ እንጃ እኔ ምን ብዬ እንደምናገር ሁሉ አላቅም እግዚአብሔርን ነው የምላችሁ እኔ አላቅም ኧረ በስመ አብ ወመንፈስ ቅዱስ እኔ ቪዲዮ አህለው ግን በቃ ደጋግሜ ነው ያየሁትና ብሩኬ ዛሬ ፕራንክ መስሎኝም ፈርቼ ነበር ግን አይደለም እሙሽዬ ትሙት አለ በቃ የምሩን ነው እሱ አፈቅርሻለሁ ያላት እግዚአብሔር ይመስገን ከማንም ሰው በቃ ከማንም አፍ ወጣች በቃ አሁን በኮንፊደንስ ብሩኬ አፈቅርሻለሁ ብሏታል በኮንፊደንስ ፍቅረኛዬ ነው ባሌ ነው ማለት መብት አላት በቃ ሃይሚዬ ማለት ነው እስከዛሬ አፍነው ነበር እኔ ሃይሚ እንደ ብሩክ እንደምታፈቅረው አሁን ዛሬ በደንብ አድርጌ እናረጋግጡ አንደኛ ነገር እንደተቃላችሁ አይኑን ማየት አፈረች ሴት ልጅ ስታፈቅር አይን ማየት ታፍራለች የእውነተኛ ነገር ሲመጣ አይኑን ቀና ብላ ማየት አፈረች የኔ ውድ የኔ ማር ሃይሚዬ እንኳን ደስ ያለሽ በጣም ደስ ብሎኛል ቡራዬም እናመሰግናለን ብዙ ጊዜ ለፍልፈናል በጣም ብዙ ጊዜ እንደኔ የለፈለፈ የለም እንደኔ አፈቅርሻለሁ ብለ ካፍ አውጣው ያላለው ሰው የለም በቃ ዛሬ የኔ ደስታ ቀን ነው ዛሬ እግዚአብሔርን ነው የምላችሁ በቃ የኔ የዛሬ ደስታዬ ቀን ነው እና በጣም ነው ደስ ያለኝ ብሩኬ ይሄ 2 አመት ሙሉ ያው በጓደኝነት ዝም ብሎ በሲስተር በጓደኝነት ነበር ሲሰሩ የነበሩት ግን በመጨረሻም ያው እግዚአብሔር ብሎ ሁሉ ነገር ተሳክቷል ቤተሰብ በቃ ተሳካ ዛሬ ተሳካ ሃይሚዬ ፍቅር ይሄኒ ምን ያህል በልብሽ ቅፍ አርገሹ ምን ያህል በልብሽ እየተጎዳሽ እንደሆነ ምን ያህል በልብሽ የብሩኬን ፍቅር ይዘሽ ቁጭ እንዳልሽ መቼውን ካፉ የሚያወጣው መቼውን ስሜቴን የሚረዳው ብለሽ ይሄኔ ብዙ አስበሽ ይሆናል በጣም ብዙ በፕራንክ አርገሽ ራሱ የምታመጫቸው ነገር ራሱ እኔ ብዙ ረዳሽ ነበር እኔ በጣም ረዳሽ ነበር እግዚአብሔርን ነው ማለት እኔ ብሩክና ሃይሚ ፍቅረኛሞች እንዳልሆኑ በደንብ በብዙ ነገር ይያያሉ ለዛም ነው ብዙ ጊዜ ፍቅረኛሞች ከሆነ አንድ ወንድ አፈቅርሻለሁ ካላለ ለአንድ ሴት ፍቅረኛ አይደሉም ማለት ነው የፈለገ ነገር ይምጣ እኔ ፍቅረኛ አፈቅርሻለሁ እኔ ፍቅር ካላለ ምን ላይ ነው ፍቅረኝነቱ ዛሬ ግን አወጣው ብሩክ ያፈልጠቃይ መድኃኒዓለም መቤቴ ማለት ምን ይሳልሻል እኔ እንጃ እኔ ዛሬ በቃ እግዚአብሔር ምን ብዬ ልንገራችሁ ቤተሰብ ምን ብዬ ልንገራችሁ በቃ ምን ብዬ ላስረዳችሁ ሃይሚዬና ብሩክ አሁን ከዚህ በኋላ ቀለበት አድርገው ከዚህ በኋላ ሽምግልና ተልቆ በቃ እኔ እንጃ በቃ አብረው ነው ማየት መፈልገው ሃይሚዬ ያ ቬሎ የመሰለ ፏ ያለ ቬሎ ለብሳ ስካይላይት ላይ ያለችውን ደሞ መቤቴ ማርያም ምኞቷን ታሳካላት እግዚአብሔርን ነው ማለት ስካይላይት ላይ ነው የኔ ሰርግ የሚደገሰው ብላለች እንግዲህ ታስታውሳላችሁ አይደለ ስካይላይት ላይ ሰርግሽ ይደገሳል ቡራዬ አንቺ የምትፈልጊውን ነገር ያረጋዋል ግን እግዚአብሔር አምላክ ካይን ያውጣችሁ ነው ምለው ካይን ያውጣችሁ በጣም እኔ እንጃ እግዚአብሔር ይጠብቃችሁ ነው ምለው እኔ ምንም ልላችሁ አልልም በቃ እግዚአብሔር አምላክ የዴዚና ማነው ስሙ አሞራው አሁን ዴዚ እርጉዝ ነች የ3 ወር ከ20 ቀን
የሀይሚዬንም እርግዝና እግዚአብሔር ያሳየን። እንደመሰላችሁ በቃ አብሮ እየኖሩ ነው። መጨረሻቸው አንድ እንዲሆን ነው የምፈልገው እና ብሩክ ዛሬ የተናገረው ነገር በጣም በጣም ደስ ይላል። በጣም ብዙ ኦዲየንሶች እኛ ፍቅረኛሞች እንደሆንን ነው የሚያውቁት። እኛ ግን ፍቅረኛሞች አልነበርንም። እንደዚህ ነበር ስንሰራ የነበረው እና ዛሬ ግን የልቤን ላውጣ፣ ዛሬ እንደማፈቅራት ልንገራት ብሎ እንግዲህ ዛሬ ቡራዬ የደስታ ቀን ዛሬ ምንድነው? ዛሬ አርብ ነው። በቃ አርብ ለኔ የተቀደሰ ቀን ነው ብያለሁ። እግዚአብሔርን ነው የምላችሁ ቤተሰብ። በምን እንደምነግራችሁ አላውቅም። ማርያምን በጣም ነው ደስ ያለኝ ለሀይሚ። ለምን መሰላችሁ? ሴት ልጅ ብዙ ጊዜ ትጎዳለች። ሴት ልጅ ብዙ ጊዜ በውስጧ አፍቅራ ለመናገር ይከብዳታል። ገብቷችኋል? አሁን ሀይሚ ማመን ነው ያቃታት፣ መናገር ሁሉ ነው ያቃት ነው ያለችው። ገብቷችኋል? ምን ያህል ሀይሚ በቃ በፍቅር ተይዛ ነበረ እያፈቀረችው። ቢያንስ አሁን እንደዚህ እያፈቀረችው ብሩክ ሌላ ሴት ቢጠብስ ምን ያህል ልቧ እንደሚጎዳ ታውቃላችሁ? ምን ያህል ልቧ እንደሚሰበር ገብቷችኋል? እና ብሩክ በጣም ነው ደስ ያለኝ። በቃ እውነት በጣም ነው ደስ ያለኝ። ሀይሚዬን በዚህ መልኩ ተቀብለሃት፣ ያው እናንተ 2 አመት ታይታችኋል፣ 2 አመት አብራችሁ ኑራችኋል፣ ጸባያችሁን ተረዳታችኋል። ከዚህ በኋላ ጋብቻ ብቻ ነው የሚጠበቀው ከእናንተ። ለምን በቃ 2 አመትን በደንብ እንትን ብላችኋል። በቃ ተግባብታችኋል፣ ትታወቃላችሁ። ጸቡንም ታጣልታችኋል፣ ፍቅሩንም ሁሉንም ነገር አብራችሁ አሳልፋችኋል። አሁንም መድኃኒዓለም ከእናንተ ጋር ይሁን ነው ምለው። አሁንም እግዚአብሔር ያግዛችሁ ነው ምለው። ከአይን ይጠብቃችሁ ነው ምለው። አሁንም ቢሆን የማንንም ወሬ መስማት የለባችሁ። በጣም ነው ደስ የሚለው ዛሬ። እኔ በጣም 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 ደስ ብሎኛል ቤተሰብ። የሀይሚ የውስጧ ምኞት እንደተሳካላት ነው። በቃ ተሳካላት ምኞታ፣ ፍላጎቷ። የሷ ያልነበረ ሰው ነበር ብሩኬ። በዚህ ሰዓት ዛሬ ነው የሷ በቃ የሆነው። የዛሬ ነው ብሩኬ የሀይሚ የሆነው ዛሬ ገና ነው። ዛሬ ገና አፈቅርሻለሁ ካፉ ሲያወጣ ነው። ነግሬያችሁ ነበረ። ብሩክና ሀይሚ ፍቅረኛሞች አይደሉም ስላችሁ ተሰድቡኝ ነበረ። እኔ ስለምረዳ ነው። በደንብ አድርጌ ነበር ምረዳቸው። ንግግራቸውን አንድ በአንዷን እሰማ ነበረ። ገብቷችኋል? በተረፈ ግን እንኳን ደስ ያላችሁ የጨረቃ ፋሚሊዎች። ዛሬ ደስ ብሎኛል። ማርያምን እያለቀስኩ ነው ቪዲዮን ያየሁት። ለማንኛውም ወዳችኋለሁ። ቻው ቻው። ላይክ፣ ሼር፣ ሰብስክራይብ